በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? አሜን። የአምላካችን የእግዚአብሔር ስም ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፈቃድ የምንነጋገረው መንፈሳዊ ጋብቻና ፈተናዎቹ በሚል ነው። መንፈሳዊ ጋብቻና ፈተናዎቹ። በመጀመሪያ ስለ ጋብቻ መነጋገር ወይም መማር ለምን አስፈለገ የሚለውን እንዲሁ እንየው። ስለ ጋብቻ መነጋገር ወይም መማማር ለምን አስፈለገ? ጋብቻ ከህይወት መንገዶች ውስጥ አንዱ ነው። ከህይወት መንገዶች ውስጥ አንዱ ነው። አንድ አባት ወደ ስርዓተ ምንኩስና ከመግባቱ በፊት ስርዓተ ምንኩስና ከመፈጸሙ ወደ ምንኩስና ህይወት ከመግባቱ በፊት ስለ ገዳማዊ ህይወት ወደ ምንኩስና ህይወት ለምን መግባት እንደፈለገ፣ በምንኩስና ህይወት ውስጥ ያሉት ፈተናዎች ምን ምን ናቸው፣ በምንኩስና ህይወት ውስጥ ያሉትን ፈተናዎች ተቋቁሜ መጨረሻ ላይ ምን አገኛለሁ፣ ዓላማዬ ግቤ ምንድነው የሚለውን በሚገባ አውቆ ወደ ምንኩስና ህይወት ከገባ ቅዱሳን አባቶቻችን ከደረሱበት ማዕረግ ይደርሳል፣ ይጠቀማል። እንዲሁም ደግሞ ወደ ጋብቻ ህይወት ከመግባታችን በፊት ለምንድነው ማገባው? ጋብቻ ለምን ያስፈልጋል? በጋብቻ ውስጥ ስንኖር ምን ምን አይነት ፈተናዎች አሉ? እነዛን ፈተናዎችስ እንዴት እንወጣለን? በጋብቻ ውስጥ በፈተና ህይወት አልፎስ የሚገኘው ክብር ምንድነው የሚለውን ማወቅ ስላስፈለገ ነው። ስለዚህ መንፈሳዊ ጋብቻና ፈተናዎቹ በሚል ትንሽ እናያለን። ጋብቻ ለምን ያስፈልጋል? አንድ ሰው የሚያገባው ለምንድን ነው? ሌሎቹ ሲያገቡ አይቶ ነው ወይስ እንዲሁ ስጋዊ ስሜቱ ስለፈለገ ወይስ ሌላ ጥቅም ፈልጎ ከገንዘብ ጋር ከሀብት ጋር ወይስ በውበት ተታሎ ነው? ምንድነው አስፈላጊነቱ? ጋብቻ የሚያስፈልግበት ምክንያት ምንድነው? አንድ ሰው ጋብቻ ላግባ ሲል ለምንድን ነው? አንደኛው ያው ብዙ ጊዜ የሚባሉ ቃላት ናቸው፣ ለምደናቸዋል። ያው ክርስትና በልምድ አይሆንም፣ በኑሮ ነው። ብዙ ጊዜ እንሰማቸዋለን፣ መኖር ግን ይከብደናል። በዓለማዊ ትምህርታችን ስንማር በዓለማዊ ትምህርት የምንማረው ትምህርት ዕውቀት ነው የሚሆነን። መንፈሳዊ ትምህርት ግን ህይወት ነው፣ መኖርን ይጠይቃል። ስለዚህ ብዙ ጊዜ የምንለምዳቸው ቃላቶችም ቢሆኑ ሳናያቸው አናልፋቸውም። አንደኛው የጋብቻ አስፈላጊነት ለመረዳዳት ነው። አብሮነት ስንል ምንድን ነው? ፍቅርን፣ ህይወትን ለመካፈል ሸር ለማድረግ ከጎኑ የምትሆነው ከጎኗ የሚሆናት የህይወት አጋር ስለሚያስፈልግ ለመረዳዳት ያስፈልጋል ማለት ነው። በመጀመሪያ እግዚአብሔር አምላካችን ሔዋንን ለአዳም ሲሰጠው ብቸኝነት ከባድ እንደሆነ መጀመሪያ በማስረዳት ነበር። ብቸኝነት ከባድ እንደሆነ በማስረዳት አንደኛ፣ ሁለተኛ ደግሞ ከራሱ ፈቃድ እንዲመጣ በመጠበቅ ነበረ። መጀመሪያ እንስሳትን ስም እንዲያወጣ አደረገለት። እነዛ እንስሳት ጥንድ እየሆኑ ሁለት እየሆኑ ሲመጡ እሱ ተሰማው፣ ብቸኝነቱ ተሰማው። ከዛም በኋላ ነበር እግዚአብሔር ሔዋንን ከጎኑ የሰጠው። ስለዚህ ብቸኝነት ከባድ ስለሆነ ሰው ብቻውን ይኖር ዘንድ መልካም አይደለምና ብሎ ስለተናገረ አጋር፣ የህይወት አጋሩ፣ ፍቅርንም ህይወትን ሸር የምታደርገው አጋር ስለምታስፈልገው ያገባል ማለት ነው። ጋብቻ ልጅ ለመውለድ ብቻ ተብሎ አይገባም። ልጅ ለማግኘት ብቻ ተብሎ አይገባም። ምክንያቱም ልጅ ላያገኙ ይችላሉ። ልጅ ካላገኙ ሊፋቱ ነው ማለት ነው። ስለዚህ ዋናው ልጅ ለመውለድ ብቻ ተብሎ አይደለም። እንደውም በሐዲስ ኪዳን በብሉይ ኪዳን መካን የነበረች ሴት እንደተረገመች ተደርጎ ይቆጠር ነበረ። ምክንያቱም ልጅ መውለድ እንደመባረክ ተደርጎ ሲታይ ስለነበረ
ክርስቶስ ይወለዳል ተብሎ ይጠበቅ ስለነበረ ከልጅ ልጅ ተወልጄ አድንሃለሁ የተባለው ቃል ይፈጸም ዘንድ ሁሉም በተስፋ ይጠብቀው ስለነበረ መውለድ ልጅ መውለድን እንደ ትልቅ መባረክ ተደርጎ ይታይ ነበር። በአዲስ ኪዳን ግን ክርስቶስ ተወልዷል። ልጅ ካገኙ ሰየው፣ ካላገኙ ደግሞ ዋናው ሁለቱ አንድ አካል አንድ ስጋ መሆናቸው ነው። ደግሞ እንደ አብርሃምና እንደ ሳራ ጸንተው እግዚአብሔርን ከተማጸኑ እግዚአብሔር የሚሳነው ነገር የለም፣ ሁሉን ይሰጣል፣ ካልሰጠም ደግሞ ለበጎ ነው ብሎ ተቀብሎ ያው የሌሎችንም ልጆች ማሳደግ ይቻላል ማለት ነው። ስለዚህ በአዲስ ኪዳን ልጅ መውለድ እንደ ዋና ተደርጎ አይታይም። ሁለቱም የሚጋቡት አስፈላጊነቱ ጽድቅን ለመፈጸም ነው። ጽድቅን ለመፈጸም በዚህ ዓለም ስንኖር ከባድ ስለሆነ አንድ ሰው ቀንበሩን ተሸክሞ ብቻውን ከሚጓዝ አንድ ከመሆን ሁለት መሆን ይሻላል ይላል ሲራክ። ሁለት ሆኖ ይሄን ዓለም ጉዞ ለመጓዝ ለመሸከም የተመቸ ቀሊል ስለሆነ ለመረዳዳት ይጋባሉ ማለት ነው። ሁለተኛው የትውልድ ምንጭ ነው። ጋብቻ አስፈላጊ የሆነበት ምክንያት የትውልድ ምንጭ ነው። በመጀመሪያ እግዚአብሔር አምላክ አዳምና ሔዋንን ብዙ ተባዙ ብሎ ባረካቸው። ከዛ በኋላ እንደገና ትውልዱ እግዚአብሔርን አሳዘነ፣ አጠፋው በማየ አይህ። እንደገና ኖህን ደግሞ 8ቱን ቤተሰብ ካስቀረ በኋላ ብዙ ተባዙ ብሎ እንደገና ባርኮታል። በመጨረሻም ክብር ይግባውና ጌታችን የመጀመሪያ ተአምራት ያደረገው በጋብቻ ቦታ በመገኘት ነበረ። ያም ደግሞ ያደረገው ጋብቻ የትውልድ ምንጭ ስለሆነ ትውልድን ከስሩ ለመባረክ ነበረ። ትውልድን ከምንጩ ከስሩ ለመባረክ ነበረ። ስሩ ከተባረከ ቅርንጫፎቹ ሁሉ ቅዱሳን ይሆናሉ፣ ቅርንጫፎቹ ሁሉ። ስለዚህ ጌታችንም በሰርግ ቤት ተገኝቶ ባርኮታል። ጋብቻ ለማህበረሰብም ለሁሉም መሰረት ስለሆነ ጋብቻ ከተበላሸ ትውልድ ይበላሻል። እውነት ነው የምላችሁ። በዘመናችን ብዙዎች አሉ፣ ግን ትውልድ ላይ ስላልሰራን ትውልዱ ተበላሽቶብናል። በተለይ ልጆችን በማሳደግ ረገድ አባትም እናትም እኩል ኃላፊነት አለባቸው። ይበልጡን ግን የእናቶች ኃላፊነት የጎላ ነው። በብዙ ታላላቅ አባቶች ጀርባ ጠንካራ እናት አለች። የሙሴ እናትን ብናይ፣ የነ ዮሐንስ አፈወርቅ እናንቱ ዛን ብናይ በጣም ትልልቅ የሆኑ አባቶች እናታቸው በጀርባ አሉ። የእናትነት የመጀመሪያ የሴት ልጅ ትልቁ ሚናዋ እናትነት ነው። እናቶቻችን ጠንክራችሁ ከሰራችሁ፣ ጠንክረን ከሰራን እኛም ትውልድን ማስባረክ ማስቀደስ እንችላለን ማለት ነው። ሶስተኛው ከዝሙት ለመራቅ ነው። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት ይላል። ከዝሙት ጠንቅ ዝሙት መቅደስ የሆነውን ስጋ ያረክሳል። የእግዚአብሔር ቤተ መቅደስ ነንና ትውልድን ያጠፋል። በኖህ ዘመን የነበረውን በሎጥ ዘመን የነበረውን ሁሉ አይተናል። ከመንግስቱ ይለያል። ስለዚህ እያንዳንዱ ከዝሙት ይጠበቅ ዘንድ እያንዳንዱ ለራሱ አንድ የራሱ የሆነ ሚስት ወይም የራሱ የሆነ ባል ሊኖራት ይገባል ማለት ነው። ስለዚህ መንፈሳዊ ጋብቻ ሁለተኛው ምንድን ነው? የጋብቻን አስፈላጊነት ካየን መንፈሳዊ ጋብቻ ምንድን ነው? መንፈሳዊ ጋብቻ በፍቅረ እግዚአብሔር ላይ የተመሰረተ ነው። መንፈሳዊ ጋብቻ በፍቅረ እግዚአብሔር ላይ የተመሰረተ ነው። ወደ ጋብቻው ስንሄድ ጋብቻ ብቻ አይደለም። ክርስቲያን በማንኛውም ሕይወቱ ከእግዚአብሔር የሚለየው ነገር ከሆነ መተው አለበት ማለት ነው። የመጀመሪያ የሕይወቱ ጉዳይ ሚዛኑ ሕይወቱን የሚመዝንበት ሚዛኑ ፍቅረ እግዚአብሔር መሆን አለበት ማለት ነው። በተለያየ ስራ በንግድም ስራ በምን የሚሆን በጋብቻ ሕይወታችን ሚዛን የምናደርገው ፍቅረ እግዚአብሔርን ነው ማለት ነው። ጋብቻ የእግዚአብሔር ፍቅር የሚገለጥበትና ሕጉ የሚፈጸምበት የአገልግሎት መስክ ነው። ቅድም ምንኩስና ነካ አድርጌ ያለው ጋብቻ የአገልግሎት መስክ ነው። እያንዳንዳችን በቤታችን ውስጥ የእግዚአብሔር ሕግና ትእዛዛት የምንፈጽምበት ነው። ትእዛዛት በአጠቃላይ በፍቅረ እግዚአብሔርና በፍቅረ ቢጽ ነው የሚጠቃለሉት። ፍቅረ እግዚአብሔር እንወዳለን። ፍቅረ ቢጽ ደግሞ ባልንጀራህ እንደራስህ አድርገህ ውደድ ያለውን ይልቁንም ደግሞ የሕይወት አጋር የሆነውን ፍጹም በክርስቶስ የሆነ
ፍቅርን በማሳየትና በመስጠት ይፈጸማል ማለት ነው። ስለዚህ በፍቅረ እግዚአብሔር ላይ የሚፈጸም ነው። እውነተኛ ንጹህ ፍቅር በእውነተኛ ፍቅር ንጹህ ፍቅር መሰረትነት የተመሰረተ ነው። በጊዜያዊ ስሜት የማይመራና ስሜቱን የማይከተል ነው። በውጫዊ ውበትና በምድራዊ ሀብት የተመሰረተም አይደለም። ጋብቻ ሀብት ለማግኘት ወይም ወደ ውጭ ሀገር ለመሄድ ብለን የምንመሰርተው አይደለም። ጋብቻ ሀብት ማግኛ መንገድም አይደለም። መንፈሳዊ ሰው ምድራዊ ሀብት አይማርከውም፣ ምድራዊ ውበትም አይማርከውም። ስለ ምድራዊ ውበት ብለን ያገባን እንደሆን ያ ውበት ረጋፊ ነው፣ ጠፊ ነው፣ መልሶ ልንፋታ ነው ማለት ነው። ስለ ሀብት ብለን የምንጋባ ከሆነ ያ ሀብት ይጠፋል። አይተናል በዘመናችን በሻሸመኔም በይትም እግዚአብሔር በዘመንም እያሳየን ነውና በጣም ብዙ ንብረት አለኝ ብለን ልንኩራራ አንችልም። በአንድ ጀንበር የሚጠፋ ሀብት ነው። ያኔ ልንፋታ ነው ማለት ነው። ዝናውም ሲጠፋ ልንፋታ ነው። ብዙ ስጋዊ መስፈርቶች ካደረግን እነዛ ነገሮች የባህሪያችን አይደሉም፣ በጸጋ የተሰጡን ስለሆኑ ሲጠፉ እንተዋለን ማለት ነው። ስለዚህ ምንድነው መሆን ያለበት? በፍቅረ እግዚአብሔር ላይ የተመሰረተ መሆን አለበት ማለት ነው። ፍቅር እውነተኛ በባልና ሚስት ያለ እውነተኛ ፍቅር በምንመለከትበት ጊዜ ፍቅር ራሱ እግዚአብሔር ለሰው ልጅ የሰጠው ታላቅ ስጦታ ነው። ያለ ቦታው በሚሆንበት ጊዜ ያለ ጊዜው በሚሆንበት ጊዜ ግን ይጨናገፋል። ያለ ጊዜው ከሆነ ለምሳሌ አንድ ጽንስ ወሩ ሳይደርስ አይወለድም። ወይም አንድ ሕፃን ልጅ እናት ምግብ ስታበላው ለእድሜው የሚመጥን ነገር ጡጦ የሚጠባ ከሆነ የሚጎረበት ትልቅ አጥንት ስጋ ያለበት ብትሰጠው ይታነቃል። ስለዚህ ፍቅር በአግባቡ ከተጠቀምንበት የእግዚአብሔር ስጦታ መሆኑን እናይበታለን። ካልተጠቀምንበት ደግሞ ለኛ ከእግዚአብሔር የሚለየን ይሆናል ማለት ነው። በእውነተኛ ፍቅር ላይ የተመሰረተ ትዳር ፍቅራቸው እየጨመረ ነው የሚሄደው። መቼም በጋብቻ ውስጥ ሰው ክርስቲያን ሆኖ እንኳን ሁለት አንድ ሆኖ እየተኖረ አንድ ብቻውም ሲኖርም ያው ፈተና ይኖራል። ግን በመካከላቸው ያለውን ፈተና ድል እየነሱ የሚሄዱበት በመካከላቸው እውነተኛ ፍቅር ሲኖር ነው። እውነተኛ ፍቅር በመካከላቸው ካለ ፈተናዎችን ድል መንሳት ይችላሉ። በፈተናዎች መካከል እያለፉ ፍቅራቸው እየጨመረ ነው የሚሄደው። በምንም ፈተና መካከል ቢያልፉ ፍቅራቸው አይቀንስም። ለምሳሌ ቅዱሳን የተገኙበትን አንድ ቤተሰብ ብንመለከት የነ ባስልዮስ ዘቄሳርያ፣ የነ ጎርጎርዮስ ዘኒሱስ፣ የነ ቅዱስ ኖክራቴስ፣ እነ ማክሪና፣ ቅዱስ ጴጥሮስ ሰባስቴ ብዙ አሉ። ቤተሰባቸው በሙሉ ቅዱሳን ናቸው። እነዚህ ቤተሰቦች ለምንድን ነው ቅዱሳን የሆኑት? ስራቸው ቅዱስ ስለሆነ እናትና አባታቸው ቅዱሳን ስለሆኑ። እንዴት ነው ቅዱሳን የሆኑት? አካሄዳቸውን ከእግዚአብሔር ጋር ስላደረጉ፣ መሰረታቸውን በፍቅረ እግዚአብሔርና በቃለ እግዚአብሔር ላይ ስላነጹ ነው። ስለዚህ ጋብቻ በትክክለኛ በእውነተኛ ፍቅር የተመሰረተ ከሆነ ቅዱሳን የሚገኙበት ቤተሰብ ይሆናል ማለት ነው። ሌላው ጋብቻ በክርስቶስና በቤተ ክርስቲያን ያለውን ግንኙነት በዚህ ዓለም የምናይበት ነው። ቅዱስ ጳውሎስ በኤፌሶን 5 ላይ ስለ ቤተ ክርስቲያንና ስለ ክርስቶስ ያለውን ግንኙነት ክርስቶስ እንዴት እንደሞተላት ቤተ ክርስቲያን እንዴት መታዘዝ እንዳለባት ዝርዝሩን ሲያስረዳናል። ግን ደግሞ አካል ገዝቶ የምናየው በእውነተኛ በሆነ ክርስቲያኖች ጋብቻ ነው። ስለዚህ መንፈሳዊ ጋብቻ የክርስቶስ ፍቅር ይገለጥበታል። ከመጀመሪያ አንድ መንፈሳዊ ወንድም ወይም እህት ሲጋቡ መስፈርት የሚያደርጉት መንፈሳዊ ሕይወትን፣ ውሳጣዊ ማንነትን ነው። አፋዊ የሆኑ ወይም ሀብት፣ ሌሎች ውበት ነገሮችን አያዩም ብለናል። ክርስቶስ ቤተ ክርስቲያንን እኛን እንዲሁ እንደወደደን ማንነቱን የዛ ሰው መሆኑን ብቻ ነው የሚወደው። ሀብት ኖረው አልኖረው እውነተኛ መስፈርት የሚያደርገው መንፈሳዊ ሕይወትን ነው። እንደገና ደግሞ ክርስቶስ ለቤተ ክርስቲያን እንደሞተላት ባሏም ደግሞ እስከ ሞት ድረስ የተዘጋጀ ይሆናል ማለት ነው። ባል ሚስቱን በፍጹም ፍቅር ክርስቶስ እንደወደዳት ይውደድ።
መጀመሪያ ሲያገባ ያጠናል። ካገባት በኋላ ግን ከነ ማንነቷ ነው የሚቀበለው፣ ከነ ማንነቷ። አሁን ችግር እየሆነብን ያለ ስርዓተ ተክሊልም ያን ጋብቻው ራሱ የአንድ ቀን ሴርሞኒ እየሆነ ነው። የአንድ ቀን ሴርሞኒ ልክ የገባነው ቃል መስቀል መጽሐፍ ቅዱስን ይዘን አጣች ነጣች ጠቆረች መከነች አጣ ነጣ ብዬ ላልከዳው ላልለየው መከነች ጠቆረች ከሳች ብዬ ላልለይ አናስታውሰውም። እንደውም ያቺ ስርዓተ ተክሊል ሲፈጸም ቃል ከገባን በኋላ ስንወጣ ወደ ሰርጉ ሴርሞኒ ነው የምንገባው። ከዛ በኋላ ይረሳል። ብዙ ጋብቻ ስናይ ወደ ጋብቻው እንደውም ምን ተፈጥሯል መሰላችሁ? እኔ አላገባም፣ ሳላገባ መንፈሳዊ አገልግሎቴን ላገልግል። ወደ ጋብቻ ከገቡ በኋላ ነገሌ ደክመዋል። በእውነት ጋብቻ ማዳከሚያ አይደለም፣ ያበረታል። አንድ ሰው እንደውም አባቶቻችን የሚተሩት አንድ ሰው አስቦ አንድ በሬ ስቦ ነው የሚሉት። አንድ ከመሆን ሁለት ይሻላል። ስለዚህ ሁለት ሆነው ዓለምን ማሸነፍ ይችላሉ እንጂ ወደ ጋብቻ መግባት የሚያዳክም አይደለም፣ ይልቁኑ ያበረታል። ሁለት በመሆናቸው አንዱ ሲደክም አንዱ ያበረታዋል ይደግፈዋል፣ አንዱ ሲደክም አንዱ ያበረታዋል ይደግፈዋል። ሁለት በሬዎች የሚያርሱት ጥንድ ሆኖ እኮ ቀንበሩ ለሁለት ሲሸከሙት ነው። አንድ በሬ ብቻ ቀንበሩን ቢሸከሙ ማረስ አይችልም፣ ይከብደዋል። እንዳለ ሎዱ እሱ ላይ ነው የሚጫነው። ስለዚህ ጋብቻ አዳካሚ አይደለም፣ ይበረታል እንደውም። እና የራሳችንን ድክመት ወደ ጋብቻው ማድረግ የለብንም ማለት ነው። እዚህ ላይ የምናየው የክርስቶስና የቤተ ክርስቲያንን ግንኙነት በዚህ ዓለም የምናይበት ነው ብለናል። እና ጋብቻ ወደፊት ሚስጥር የሚለው ላይ እናያለን። ታላቅ የከበረ ትልቅ ሚስጥር ያለው ነው። ክርስቶስንና ቤተ ክርስቲያንን በማነጻጸር አባቶች እንዴት ያስተምራሉ? ሔዋን ከአዳም ጎን ነው የተገኘችው፣ ከአዳም ከግራ ጎኑ የተገኘችው። ቤተ ክርስቲያንም በዕለተ ዓርብ ከክርስቶስ ከጎኑ ተገኝታለች። ሔዋን ለአዳም ሚስት የምትሆነው ሔዋን ወላዴ አእላፍ በግራ ጎኑ እንደተገኘች ወላዴ አእላፍ የሆነች ቤተ ክርስቲያንም ከክርስቶስ ከግራ ጎኑ ነው የተገኘችው። ክርስቶስ ለቤተ ክርስቲያን ሞቶላታል። ቤተ ክርስቲያንን ይጠብቃታል፣ ይንከባከባታል። ባልም ለሚስት እስከ ሞት ድረስ የታመነ መሆን፣ እስከ ሞት ድረስ ራሱን ያዘጋጀ መሆን አለበት። መንከባከብ፣ ከጎኑ የተገኘችውን መንከባከብ፣ መጠበቅ አለበት። አባቶቻችን ሲያስተምሩ ሔዋን ከጎኑ የተገኘችበት ከጎኑ ከግራ ጎኑ ከልብ አጠገብ እንደ ልቡ የምትሆነው የምትመቸው ነው የሚለው መጽሐፍ ቅዱስም። እንደ ልቡ የምትሆነው የምትመቸው ስለሆነች ከልቡ ከጎኑ ከራሱ ላይ ቢፈጥራት ራስ ልሁን ትላለች፣ ከእግር ላይም ቢፈጥራት ረግጬ ገዝቼሽ ልኑር ይላል። ስለዚህ ከጎኑ ፈጠራት እኩል እንደሆኑ ለማሳየት ይላል። ታላቁ ሊቅ ዮሐንስ አፈወርቅ ምን ይላል? ቤተ ክርስቲያን ለክርስቶስ እንደምትታዘዝለት ሚስትህ እንድትታዘዝልህ ትፈልጋለህን? እንግዲያውስ ክርስቶስ ቤተ ክርስቲያን እንደሚንከባከባትና እንደሚጠብቃት ለሚስትህ እንደዛ አድርግ። አስፈላጊ በሚሆንበት ጊዜም እርሱ ለቤተ ክርስቲያን እንደሞተላት አንተም ለመሞትና ስለ እርሷ ራስህን አሳልፈ ለመስጠት ተዘጋጅ ይላል። ሁለት ነገሮች ናቸው። ሚስት ለባሏ መታዘዝ አለባት። ባልም እስከ ሞት ድረስ ሚስቱን መጠበቅና መንከባከብ አለበት። ሌላው መንፈሳዊ ጋብቻ ክርስቲያናዊ ሕይወት በተግባር የሚኖርበት ነው። ትንሿ ቤተ ክርስቲያን ናት፣ የክርስቲያኖች ቤት። በቤተ ክርስቲያን ቃለ እግዚአብሔር ይሰበካል፣ ልጆች ይማሩበታሉ፣ ያድጋሉ። የተራቡ መጥተው በነፍስ የተራቡ ቃለ እግዚአብሔርን ጠግበው በስጋም እንኳን የተራቡ ቤተ ክርስቲያንን ጥግ አድርገው ጠግበው ይሄዳሉ የተራቡት። እንዲሁም ደግሞ የክርስቲያኖች ቤት ክርስትናን በተግባር የምንገልጥበት፣ ለተራቡ በስጋ ለተራቡ የምናበላበት የምናጠጣበት፣ በመንፈስ ለተራቡ ደግሞ ከታደልን ቃለ እግዚአብሔር የምናስተምርበት፣ የእኛንም ድህነት የልጆቻችንም ድህነት የምንፈጽምበት፣ የሌሎችም ድህነት የሚፈጸምበት ይሆናል። እኛ ድህነታችን እየፈጸምን ከሆነ ስለ ሌሎች ነፍስ እንጨነቃለን። ስለዚህ ቤታችን ራሱ የአገልግሎት መድረክ ይሆናል።
የቤተ ክርስቲያን አገልግሎት አውደ ምሕረት ብቻ አይደለም። የቤተ ክርስቲያን አገልግሎት በማንኛውም መስክ ሊሰጥ ይችላል። ቤታችንም ደግሞ ከዛ መስክ አንዱ ነው። ልጆች በአግባቡ አሳድገን ልጆቻችንን እውነተኛ ኦርቶዶክሳዊ ሆነን ገጸ በረከት አድርገን ለቤተ ክርስቲያን እናቀርብበታለን። ቃለ እግዚአብሔር ይማሩበታል። በቤተ ክርስቲያን ያዘኑ እንደሚጽናኑበት እውነተኛ የሆነ የክርስቲያን ቤት አጥቶ አዝኖ ተቸግሮ የመጣ አግኝቶ ተጽናንቶ ይሄድበታል። ስለዚህ የክርስቲያን ቤት ትንሿ ቤተ ክርስቲያን ናት ማለት ነው። በመጀመሪያው መቶ ክፍለ ዘመን በነበረችው ቤተ ክርስቲያን የክርስቲያኖች ቤተ ክርስቲያን ነበረች። የማርቆስ እናትን ቤት ብናይ ታሪኩን ስለምናውቀው የልድያን ቤት፣ የእነ አቂላና ጵርስቅላ ቤት ለምን አሁንስ ያለን በዚህ ዘመን ያለነው ቤታችንን ለምን ትንሿ ቤተ ክርስቲያን አናደርግም? አቂላና ጵርስቅላ ባልና ሚስቶች ነበሩ። ቅድም ላነሳነው ነጥብ አራያ ይሆኑናል። ወደ ጋብቻ ስንገባ ነው የምንደክመው ለምንለው አራያ ይሆኑናል። አቂላና ጵርስቅላ የቅዱስ ጳውሎስ ደቀ መዛሙርት ነበሩ። በሁሉም መስክ ቅዱስ ጳውሎስን ይደግፉት ነበረ። ቅዱስ ጳውሎስ ከአንዱ ወደ አንዱ በሚዞርበት ጊዜ እየተከተሉ ቤታቸውን ትንሿን ቤተ ክርስቲያን ያደርጉ ነበረ። ቅዱስ ጳውሎስ ድንኳን ይሰፋ ነበር። አጋጣሚ እነሱም ድንኳን በመስፋት ነበር የሚተዳደሩት። እሱን ይረዱት ነበረ። በቤታቸው 2 ዓመት ምንም እየኖር ነበረ። እሱ ደቀ መዛሙርትን ያፈሩ ነበረ። አጵሎስ የሚባል ምሁረ ኦሪት የነበረ እሱን ወደ ትክክለኛው መንገድ አቅጣጫ መርተው የቅዱስ ጳውሎስ ደቀ መዝሙር እንዲሆን አድርገው ሰጥተውታል። ብዙ ስራ ይሰሩ ነበረ። ባልና ሚስት ሆኖ የትንሿ ቤተ ክርስቲያን አድርጎ ብዙ ስራ መስራት ይቻላል ማለት ነው። ብዙ ጊዜ ስንጋባ ሰርግ ላይ ስንሄድ ሰዎች ሲጋቡ ስናይ የአብርሃምና የሳራ ጋብቻ ያድርግላችሁ ይባላል። አስበነው እናውቃለን? አብርሃምና ሳራ ህይወታቸው ምን ነበረ? አናኗራቸው ምን ነበረ? ነቢዩ ኢሳይያስ 51:2 ላይ ምን ይላል? ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ ይላል። ይሄ ቃል ከባድ ነው። ተመልከቱ ሲል ዝም ብሎ መመልከት አይደለም፣ ህይወታቸውን ምሰሏቸው ነው። ቅዱሳን በሄዱበት አሰረ ፍኖት ተከተሉ ነው። እንደነ ጎርጎርዮስ እንደነ ማክሪና እንደነ ባስሊዮስ አይነት ቤተሰብ ለመመስረት መጣር ማለት ነው። አብርሃምና ሳራ አካሄዳቸውን ከእግዚአብሔር ጋር ያደረጉ ነበረ። ታሪካቸውን ሁላችን እናውቀዋለን። ህይወታቸው በተግባር የተገለጠ ነበረ። አብርሃም አርክ እግዚአብሔር ተብሏል። ሳራም ደግሞ ስላሴ በቤታቸው ባስተናገዱ ጊዜ በስላሴ ተፈልጋለች። ሳራ ወዴት ናት እስከመባል ድረስ። ሳራ ለምንድን ነው ስላሴ የፈለጓት? ብዙ ጊዜ እህቶቻችን ወደ ጋብቻው ስንሄድ ያው እውነቱን መነጋገር ስላለብን ነው። ምናልባት መንፈሳዊ ጋብቻን ካየን በዛ መልኩ አንጠብቀውም። አንድ ሰው ጥሩ በመልበስ ይሄ ውጫዊ በሆነ በመጋጋጥ በዛ ጋብቻ አይገኝም። በእንደዛ መልኩ የመጣ ጋብቻም አይጠቅምም። አፋዊ የሆነ ነገር አይቶ የመጣ ስለሆነ አይጸናም፣ ውስጥን አላየምና ሁሉ ጊዜ ወጣ በማለት እንደ ጥሩ ባል የሚገኝ ይመስለናል። አይደለም። ሳራ አብርሃም ነበር ስላሴን መጀመሪያ ውጭ የተቀበለው። አብርሃም ሲቀበል ሳራ የት ነው የነበረች? ጓዳ ድንኳን ውስጥ ነበረች፣ ጉድ እያለች። ስላሴ ውስጥ ጓዳ ውስጥ ድንኳን ሆና ግን ተመለከቷት። የትም ቦታ ብንሆን ወንዶችም ሴቶችም እግዚአብሔር ይመለከታል። ለብሶ በመውጣት በመታየት አይደለም። እግዚአብሔር በሁሉም ቦታ ያለ የትም ቦታ ያለውን የሚያይ ነው። ዮናስ እንኳን በአሳንበሪ በባህር ውስጥ ሆኖ ሰምቶታል። እና ትክክለኛ ህይወት ሲኖረን ያ ህይወታችን ይጠራዋል፣ እግዚአብሔር ያቀርበዋል። ቅዱሳን እኮ እግዚአብሔር ወደ እነሱ የሚቀርበው ህይወታቸው እኮ ነው እግዚአብሔር እንዲቀርብ የሚያደርገው። እኛም እኮ ወደ ቅዱሳን የምንቀርብና ቅዱሳንን የምንጠራ እኮ ህይወታቸው መዓዛቸው እኮ እየሸተተን ነው። ያውዳል፣ ቅዱሳን መዓዛቸው ያውዳል፣ ይጠራል። ስለዚህ እኛ እውነተኛ ሰዎች ሆነን ከተገኘን እግዚአብሔር ከየትም በየትም ብንኖር ያየናል። የእነ አብርሃም ጋብቻ በፈተና የተፈተነ ነበረ።
በስደት በረሃብ ሄዶ ሳራን ሚስቱን ሊወስድበት ነበር። እግዚአብሔር ግን ጋብቻውን ጠብቆ ሳራን አምጥቶለታል። ልጅ በማጣት ተፈትነው ነበር። ልጅ በማጣት በጣም ተፈትነው ነበር። ታሪኩን እናውቃለን። በመጨረሻ ግን የክርስቶስ አርአያ የሆነ ምሳሌው የሆነ ልጅ ሰጥቷቸዋል። ያ አንድ ልጅ ካገኙ በኋላም ደግሞ ልጅን ሰዋልኝ ተብሏል። አብርሃም ፍቅረ እግዚአብሔር ይበልጥበት ነበርና ከልጁና ከቤተሰቡ ለመስዋዕትነት አቅርቦት ነበረ። እግዚአብሔር እስከ መጨረሻ መምጣቱን አይቶ የሚሰዋ በግ አቅርቦ አዘጋጅቶለታል። ስለዚህ እንደ የሳራና የአብርሃም ጋብቻ ይሁንላችሁ ስንል ይሄን ሁሉ መመርመር መቻል አለብን። በነገራችን ላይ ጋብቻ ዝም ብለው ዘው ብለው የሚገቡበትም አይደለም። ወደ ጋብቻ አንድ ሰው ከገባ በኋላ በቃ እንግዲህ አግብቻለሁ ደስ ብሎ ልኑር ብሎ የሚኖርበት አይደለም። ጋብቻ መስቀል ነው፣ ፈተና አለው፣ መከራ አለው። በቤተሰብ ይመጣል፣ በጓደኛ ይመጣል፣ በራስ ይመጣል። እነዛን ፈተናዎች በሙሉ ተቋቁሞ ድል ማድረግ ሲቻል ነው ወደ መጨረሻው ሕይወት አክሊል የሚደረሰውና የክርስትና ሕይወት አንዱ መንገድ እንደሆነ በእነ አብርሃምና በሳራም በነበራቸው ሕይወት እንረዳለን ማለት ነው። ሌላው ጋብቻ ታላቅ ምስጢር ነው። ጋብቻ ምስጢረ ተክሊልን ሁል ጊዜ እንማራለን። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ነው። ምስጢር የተባለበት ለምንድን ነው? ላመኑ ሰዎች ብቻ የሚሰጥ ምን ብዙ ዝርዝር አለው። ያንተተን ከክርስቶስ ጋር ባለውን ታላቁ ምስጢር ነው። ጋብቻ የመለኮትና የትስብእት ውህደት ምሳሌ ነው። የመለኮትና የትስብእት ውህደት ምሳሌ ነው። ኃያሉ መለኮት ድሃ ከሆነው የሰው ልጅ ስጋ ትስብእት ጋር ተዋህዷል። ወንድሞቻችን እህቶቻችን እግዚአብሔር የሚያሳየን የመለኮትና የትስብእትን ውህደት ይሄን የሚያሳየን ምንድነው? ሀብትን ብለን ጋብቻ መፈለግ እንደሌለብን ነው። ኃያሉ መለኮት ድሃ የሆነውን ስጋን ነው የለበሰው። እንደገና ደግሞ ሁለቱም መለኮትና ትስብእት እስከ መጨረሻው ድረስ እንደማይለያዩ መቃብርም እንዳላሸነፋቸው ጌታችን በመቃብር ውስጥ በነበረ ጊዜ መለኮትና ስጋ አልተለያዩም። በመጨረሻም ተነሳ አረገ። ሲመጣም ደግሞ በክበበ ትስብእት ነው የምንለው። ስለዚህ ባልና ሚስት አንድ አካል ስለሆኑ መቃብር አያሸንፋቸውም። ዘላለማዊ ነው። ጋብቻ እስከዚህ ድረስ ተብሎ የሚወሰን አይደለም። ለዛ ነው አስቀድሞ በደንብ ማጥናት አለብን የሚባለው። እንኳንስ የተጋቡ የተዋሃዱ ባልና ሚስቶች ይቅርና አንዳንዶች እግዚአብሔር ያደላቸውም የጠራቸውም በጮኝነት ሕይወት እያሉ ድንገት ቢሞትባቸው ሳያገቡ የሚኖሩ አሉ። ለምሳሌ እናታችን ቅድስት ማክሪና የቅዱስ ጎርጎርዮስ እህት ብንመለከት መጀመሪያ እሷ ወደ በገዳማ ሕይወት ለመኖር ነበር የፈለገችው። ቤተሰብ በጣም ሲጫናት እሺ አለች። ቤተሰቧን ለመታዘዝ እሺ ብላ ተቀበለች፣ አጫት። ከዛ ወዲያውኑ ጮኛዋ ሞተባት። የውስጧ ፍላጎት እሷ በድንግልና ራሷን አጭታ ለመኖር ነበር ለክርስቶስ። መጨረሻ ከሞተ በኋላም ትንሽ ቆይቶ ቤተሰቦች አሁንም አግቢ አሏት። እሷ ግን ምንድነው የመለሰችው? በጭራሽ አላደርገውም። በመጀመሪያም እናንተ አግቢ ስላላችሁኝ አግብቻለሁ ለመታዘዝ። አሁን ግን እግዚአብሔርን ፈቃዱ አይደለም። እኔ አንዴ የሱ ሆኛለሁ፣ ህሊናዬ ለሱ አርፏል። ከነበረኝ ሕይወት የእናንተን ትእዛዝ ሰምቼ ወደሱ አድርጌያለሁ። ስለዚህ ካሁን በኋላ በህሊናዬ የሱ ስለሆንኩኝ ለሌላ ሰው ብታጭ ዝሙት ይሆንብኛል ነው ያለችው። ዝሙት ይሆንብኛል። እርሱ በመቃብር ሆኖ እየጠበቀኝ ነው። ቅድስት ማክሪና ቃለ እግዚአብሔርን የተማረች ነበረች። ወንድሞቿ እንኳን ራሱ መምህራችን ይሏት ነበረ። ቃለ እግዚአብሔር በደንብ ስለገባት ከትንሣኤ ሙታን በኋላ ያለውን ሕይወት ታውቃለች። ሳታገባ እንኳን በመቃብር ይጠብቀኛል እኔ እሱ ነኝ ብላ ወሰነች። ስለዚህ የተጋባንማ እንዴት አንድ አካል ሆነን እየኖርን የተጋባንማ እንዴት ወጀብ ቢመጣ ማዕበል ቢመጣ ፈተና ቢመጣ አልፎን የሚሄድ እግዚአብሔርን ከያዝን ሁሉን ነገር እንችላለን ማለት ነው። ስለዚህ የመለኮትና የትስብእት ውህደት ምሳሌ ነው ይህ ጋብቻ፣ ክርስቲያናዊ ጋብቻ።
ጥቅሶችን እናውቃቸዋለን። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረው እንግዲህ ሰው አይለየው። ቃሉን ለምደነዋል። እንዳልኳችሁ ለመኖር ነው የሚከብደን። አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። ባልና ሚስት እኮ ሴት አንድ ናት፣ ወንድ አንድ ነው። ሲጋቡ ግን አንድ አካል ይሆናሉ። ያ ነው ሚስጥር የሚያሰኘው። ከላይ የመለኮትና የትስብእትን አይተናል። አሁን የጋብቻ የሥላሴ አንድነት የምናይበት ነው። ሥላሴ 3 ናቸው። ሶስቱም ግን እግዚአብሔር ራሱ ፍቅር ስለሆነ በፍቅር አንድነታቸው ጸንተው ይኖራሉ። በፍቅር አንድነታቸው ጸንተው ይኖራሉ። ስለዚህ ጋብቻው በፍቅር እግዚአብሔር የተመሰረተ ስለሚሆን ሁለቱም በክርስቶስ ፍቅር ጸንተው አንድ ሆነው ይኖራሉ። እንደ ሥላሴ አንድነት ሥላሴ አብ በዚህ ጊዜ እዚህ ነበረ፣ ወልድ ለብቻ የምንነጣጥልበት ጊዜም የለም። ለቅጽበት እንኳን ሥላሴ ተነጣጥለው አያውቁም። አባቶቻችን ሲያስተምሩን ክርስቶስ በእመቤታችን በቅድስት ድንግል ማርያም ማህፀን ሆኖ በዙፋኑ ላይ ነበረ። ሥላሴ ለቅጽበትም የተለያዩበት ጊዜ የለም። ስለዚህ ጋብቻም እስከ መጨረሻው ድረስ ሳንለያይ ቅድም እንደተባባልነው ከመቃብር በኋላም ያለ ሕይወት ስለሆነ መለያየት የሌለበት ነው። ሚስት ለባሏ ትታዘዛለች። ሚስት ለባሏ መታዘዝ አለባት። የሚስት ውበቷ ትህትናዋ ነው። የሚስት ውበቷ ለባሏ መገዛቷ ነው፣ ለባሏ መታዘዟ ነው። ይሄን እንደ በታችነት አንየው። ብዙ እህቶች ወንድሞችም እሰማለሁኝ ታዛዥ ስለሆነች የበታች ናት። አይደለችም። እኩል ነው ከባሏ ጋር፣ ከጎን ነው የተፈጠረችው። ቤተ ክርስቲያንና ክርስቶስን እያነጻጸርን ነው። ወልድ ለአባቱ ታዟል። ለአባቱ ታዟል። በአባቱ ፈቃድ ነው የምንለው። አባቱ ልጁን ልኳል፣ ታዟል። ያ እስከ ሞት ድረስ ለአባቱ ታዞ እስከ ሞት ድረስ ለአባቱ መታዘዙ ከአብ የበታች ነው አያስብለውም። በጣም ትልቅ ዶግማቲክ ጉዳይ አለው ይሄ። ስለዚህ ሴት ለባሏ በመታዘዟ የበታች ናት አይባልም። የምትታዘዘው ለምንድን ነው? ፈቃድን መስጠት ነው። ራስን መስጠት ነው። መገዛት ነው። ራስን መስጠት መገዛት ነው። ባል ደግሞ እስከ ሞት ድረስ ራሱን ያዘጋጀ ይሆናል። መታዘዝ ይበልጣል? መሞት ይበልጣል? መሞት ይበልጣል አይደል? ስለዚህ በሁለቱ በባልና ሚስት ያለውን ምስጢር ጠለቅ አድርጎ ማወቅ ያስፈልጋል። አንድ ሰው ወደ ጋብቻ ከመግባቱ በፊት በደንብ አድርጎ ስለ ጋብቻ ከተማረና ካወቀ ሁሌ ፈተና በሚመጣበት ጊዜ በጆሮ ያቃጭልበታል። ያ ይጠብቀዋል። ቃል እግዚአብሔር ይጠብቀዋል። የሰማው ቃል እግዚአብሔር ማለት ነው። ሌላው ጋብቻ ቅዱስ ነው። ጋብቻ ቅዱስ ነው። በእግዚአብሔር ቤት በቅድስት ቤተ ክርስቲያን ይፈጸማል። ለቅድስና የሚያበቃ ስለሆነ ለቅድስና የሚያበቃ የሕይወት መንገድ ስለሆነ ቅዱስ ጳውሎስ መጋባት በሁሉ ዘንድ ክቡር ምኝታውም ንጹሕ ይሁን ይላል። ስለዚህ ጋብቻ የከበረ ነው። ቅድም ትንሽ ነካክተነዋል። የእድሜ ልክ የሕይወት ጉዞ ነው። መንፈሳዊነት ጉዞ፣ ተጋድሎ፣ ጥረት ነው። ጉዞ ነው። አንዲት እናት በአንድ ዋሻ ውስጥ ተቀምጣ አንድ አባት ሄደና እዚህ ዋሻ ለምን ተቀምጠሻል? ቁጭ ብለሻል እሳ አላት። እኔ ቁጭ አላልኩም አለችው። ሲላት እየተጓዝኩ ነው አለችው። እኔ መንገደኛ ነኝ እየተጓዝኩ ነው አለችው። የሕይወት ጉዞ ነው። የሕይወት ጉዞ ነው። ሌላው ሶስተኛው ቅድመ ጋብቻ ያለውን ጉዳይ ነው የምናየው። ብዙ ጊዜ እነዚህንም እናውቃቸዋለን። ነካ ነካ አድርጌ አልፋቸዋለሁ። ከጋብቻ በፊት የሚያስፈልጉ ነገሮች አሉ። 3 ብስለቶች ያስፈልጋሉ። እነዛን ማወቅ ስነ ልቦናዊ ብስለት ያስፈልጋል። አንድ ሕፃን ልጅ ተነስታ ወይም አንድ ሕፃን ልጅ ተነስቶ ጋብቻ ልመስርት ማለት አይችልም። እንዲሁ ዝም ብሎ የሚመሰረት ሲያስፈልገን ደግሞ የሚፈርስ ስላልሆነ ብስለት ያስፈልገዋል። ሴት ልጅ እናት ለመሆን ዝግጁ ናት ወይ? ወንድ ልጅ አባት ለመሆን ዝግጁ ነው ወይ? እግዚአብሔር እኮ ተፈጥሮም እኮ ራሱ ያስተምረናል። እግዚአብሔር እንዴት እንደፈጠረን ስናስተውለው ሴት ልጅ ለእናትነት ስትዘጋጅ ሰውነቷ ዳሌዋ እየተስተካከለ እናቱን የምታጠባበት ጡት እያዘጋጀ ለእናትነት እያዘጋጀ እያበቃት ነው። ወንዶችም እንደዛው
ለአባትነት እግዚአብሔር ያዘጋጃቸዋል። አንዲት ሕፃን ልጅ ታግባ ቢባል ትውለድ ቢባል መውለድም አትችልም። ስለዚህ ስነ ልቦናዊ ብስለት ዝግጅት፣ አባት ለመሆን እናት ለመሆን መዘጋጀት አለብን። ሌላው የወንድና የሴትን ጠባይ ማወቅ። ወንድ በባህሪው ምን አይነት ጠባይ ነው ያለው? ሴት በባህሪዋ ምን አይነት ጠባይ ነው ያላት? ስለ ሴት ልጅ ጠባይና ስለ ወንድ ልጅ ጠባይ ካወቅን ያን የሚመጣውን ፈተና ወደ ጋብቻው ስንገባ እናውቀዋለን። ሌላው ደግሞ የማገባውን ወንድ የማገባትን ሚስት ጠባይ ማወቅ ያስፈልጋል። ምን አይነት ናት? የማገባት ሴት ጠባይዋ፣ የግል ጠባይዋ፣ ግላዊ ጠባይዋ ምን አይነት ነው? አኩራፊ ናት ወይ እንዲህ ናት? ዝርዝሩን አይቶ ሲጠናኑ በቃ እሺ ብሎ ያንን ተቀብሎ አውቆ አምኖ ሲገባበት ወደፊትም መቋቋም ይቻላል። በወንዶችም እንደዛው ማለት ነው። ስለዚህ ስነ ልቦናዊ ብስለት ያስፈልጋል ማለት ነው። ሌላው መንፈሳዊ ብስለት ነው። መንፈሳዊ ብስለት ጋብቻን ይጠብቃል። ጋብቻን ይጠብቃል። ዮሴፍ ከዝሙት የተጠበቀው፣ ሶስናም ከዝሙት የተጠበቀችው ብስለት ስለነበራቸው ነው። ከእግዚአብሔር ጋር የነበራቸው መንፈሳዊ ግንኙነት የጠበቀ ስለነበረ ነው። መንፈሳዊ ብስለት የሌለው ሰው ባገኘው ተጎትቶ ይሄዳል። ባገኘው ተጎትቶ ይሄዳል። ፈተናዎችንም መቋቋም ያቅተዋል። መንፈሳዊ ብስለት ያለው ሰው ወደ ጋብቻ ሲሄድ የሚያይበት መነጽሩ መንፈሳዊ ነው። ወንዱ ሚስት የሚፈልግ ከሆነ እይታው መነጽሩ መንፈሳዊ ነው የሚሆነው። ሴትም ደግሞ መነጽሯ እይታዋ የምታይበት መንፈሳዊ ይሆናል። ሌላው ኢኮኖሚያዊ ብስለት ነው። መቼም ወደ ጋብቻ ሲገባ ልጆች ይመጣሉ። ልጆችን የምናሳድግበት፣ ቤተሰብ የምናስተዳድርበት ኢኮኖሚ ከሌለን ዝም ብለን ከገባንበት ያው እግዚአብሔርን ማማረር፣ እንደገና ወደ ፈተና መግባት፣ ጋብቻውም ወደ መፋታት ይደርሳልና ያው ያስፈልጋል ማለት ነው። ሌላው ሁለተኛው የጋብቻን ዓላማ መረዳት። ቅድም ነካክተነዋል። ዓላማው የህይወት አክሊል ለማግኘት ነው። የህይወት አክሊል ለማግኘት ነው፣ ጉዞ ነው ብለናልና በጋብቻ ውስጥ ያው ጽናት እንደሚያስፈልግ፣ ፈተና እንዳለበት፣ ተጋድሎ እንዳለበት መነኮሳት አባቶቻችን ከዲያብሎስ ጋር ተዋግተው እሱን ሲያሸንፉ ነው አክሊላቸውን የሚያገኙት። በህይወታቸው ብዙ ፈተና አለባቸው። ታላቁ አባት ቅዱስ መቃርዮስ ብዙ ከዲያብሎስ ጋር ተጋድሎ ያደርግ ነበረ። በአካል እየመጣ ብዙ ተጋድሎ ይፈትነው ነበረ። ጉድጓድ ውስጥ ከደቀ መዛሙርቶቹ ጋር ሆኖ ጉድጓድ በሚቆፍርበት ጊዜ ደቀ መዛሙርቶቹ ልፍ በሉ ብሎ ትንሽ ሲጸልይ መጥቶ ጉድጓድ ውስጥ ከቶት ድንጋይ ላይ ረብርቦበት ቀብሮት ሄዶ ነበር። መጨረሻ እግዚአብሔር ከሱ ጋር ስላለ ፈነቃቅሎ ወጣ። እንዲህ እያደረገ ብዙ ታሪክ አለው። የቅዱስ መቃርዮስ ይፈታተነው ይታገለው ነበረ። በመጨረሻ በሚሄድበት ጊዜ ይላሉ አባቶቻችን ሲያስተምሩን፣ ሰይጣን ምን አለው? መቃሪ አሸነፍከኝ አለው። ገና ነኝ አለው። እና አባቶች ሲያስተምሩ ምንድነው የሚሉት? አንድ እግሩን ወደ ገነት ሲያስገባ ይላሉ፣ ሲያስገባ አሁን በጌታዬና በኢየሱስ ክርስቶስ ኃይል አሸነፍኩህ አለው። አሸነፍኩህ እንኳን አላለውም፣ ዝም ብሎ በጌታዬ በኢየሱስ ክርስቶስ ኃይል አሸነፍኩህ አለው። ስለዚህ ገድል አለው፣ ጽናት አለው፣ በጋብቻም በገዳማዊ ሕይወትም ማለት ነው። ተጋድሎ ፈተና ቢኖርም ሐዋርያትንም ያጸና፣ ጻድቃንም በገዳምም ያጸና፣ ሁላችንም ያጸናናል። ስለዚህ ወደ ጋብቻ የሚገባ ሰው ራሱን ለተጋድሎ ያዘጋጀ፣ መስዋዕትነት ለመክፈል የተዘጋጀ መሆን አለበት ማለት ነው። ሶስተኛው ንጽህናን መጠበቅ ነው። ንጽህናን መጠበቅ ከጋብቻ በፊት ከግንኙነት መቆጠብ ለተክሊል እንደሚገባ፣ በንጽህና ድንግልናቸውን ጠብቀው መቆየት እንደሚገባ ሁል ጊዜ ቤተክርስቲያን ታስተምራለች። ንጽህና እንደ ሰማዕታትና ነገስታት አክሊል እንዲቀዳጁ ያደርገዋል። ቤተክርስቲያናችን ተክሊል የምታደርገው በድንግልና ራሳቸውን ለጠበቁ፣ ንጽህናቸውን ለጠበቁ ነው። በድንግልና ራሳችንን ንጽህናችንን መጠበቅ ያለብን ምንድን ነው? በድንግልና የቆየ ሰው በኋላ ወደ ጋብቻው ከገቡ በኋላም
ጋብቻውን አጽንቶ የመያዙ አቅም ይኖረዋል፣ ከእግዚአብሔር ጋር አቅም ይኖረዋል። ታላቁ ሊቅ ዮሐንስ አፈወርቅ ምን ይላል? ባረከሰና ባልተበላሸ ሰውነት አንድ ይሆኑ ዘንድ ልጆች ስለ ልጆች ነው የሚናገረውና ልጆቻችንን እያለ ነው። ባረከሰና ባልተበላሸ ሰውነት አንድ ይሆኑ ዘንድ ቀደም አድርገን እናጋባቸዋለን። ይህ አይነቱ ፍቅር በተለይ ጠንካራ ነው ይላል። ፍቅራቸው በሁለቱ መካከል ያለው ፍቅር ጠንካራ ነው። ጋብቻቸውም ደግሞ ከዝሙት የሚጠበቅ ይሆናል ማለት ነው። ሌላው የትዳር ጓደኛ መረጣ ላይ ጥንቃቄ ማድረግ ነው። ትዳር ስንመርጥ የትዳር አጋራችንን ስንመርጥ ቅድም ነካክተነዋል፣ ለመንፈሳዊ ሕይወታችን ቅድሚያ በመስጠት ነው። አንድ ሰው ትልቁ ኃላፊነቱ የትዳር አጋር የምትሆነውን ሕይወቱን ሲመርጥ በታላቅ ጥንቃቄ በጸሎት ሊሆን ያስፈልጋል። መቼም ትዳር ኪራይ ቤት አይደለም። ሲያስፈልገን ሂደን ገብተንበት አልመቸን ሲል ቤቱን ለቀን እንደምንወጣው አይደለም። አንዴ ከገባንበት የማይወጡበት እስከ መጨረሻው ድረስ ጸንተን የምንኖርበት ነው። ስለዚህ ምርጫን ስናደርግ ጥንቃቄ ያስፈልጋል። በመንፈሳዊ አይኖች ማየት አለብን። ስጋዊ ስሜታችን እንዳይመራን መጠንቀቅ። እኔ ልጅቱን ስለወደድኳት ልጁን ስለወደድኩት ተብሎ የሚገባበት ዘውሮ የሚገባበት አይደለም። ያን ሰው ለጋብቻ ስናስብ ከእግዚአብሔር ነው አይደለም፣ ከፈቃደ ስጋ ነው አይደለም ብለን ራሳችንን መጀመሪያ ማጥናት አለብን። ከዛ በኋላ ወደ ልጁ ወይም ወደ ልጅቱ ማጥናት የምንሄደው። ስሜት ያው ታሪኩን እናውቀዋለን። ያምኖንና የትዕማርን ጊዜ ለመቆጠብ አልፈዋለሁ። ስሜት መጀመሪያ ጊዜ ይገፋል። እንደው አንዳንዴ የእግዚአብሔር ፈቃድ እንኳን ያልሆነውን በቃ ፈቃድ እግዚአብሔር ነው እንጋባ ብሎ ወደ ጋብቻው መግባቱ ብዙ ጊዜ የተለመደ ሆኗል። እዚህ ላይ እንደውም ማንሳት የምፈልገው ያ ሰው በጣም ስጋዊ ስሜቱ አይሎበት ወይም አይሎባት ያን ሰው ለማግባት የፈለገው ክፍል አባቶች አንቺን እንዳገባ እንዲህ ብለውኛል፣ አባቶች እንደዚህ ብለውኛል እያለች ወይ እሷም ወይ እሱም ይህን ሰበብ እያደረጉ የስጋዊ ስሜትን የስጋዊ ፈቃድን ተገን በማድረግ ወደ ጋብቻ ይገባል። እንዲህ አይነቱ ጋብቻ ፈተና ነው የሚሆነው፣ ከባድ ነው። ሁሉንም ለማለት አይደለም። አልፎ አልፎ እግዚአብሔር የመረጣቸው ሊኖሩ ይችላሉ፣ ግን አደጋ አለው። ምርጫ ላይ በጣም ጥንቃቄ ያስፈልጋል። ሎጥ የአብርሃምና የሎጥ እረኞች በሚጣሉበት ጊዜ አብርሃም በሁለታቸው መካከል ችግር እንዳይፈጠር ብሎ አንተ ወደዛ ሁንና ተቀመጥ እኔም ወደዚህ ሁኜ ልቀመጥ ብሎ ተለያይቶ መቀመጥ ስላለባቸው ቦታ አስመርጦት ነበር አብርሃም ለሎጥ። አብርሃም ቅድሚያ ሎጥን እንዲመርጥ ነው ያደረገው። ሎጥ ማንን መረጠ? ሰዶምን መረጠ። ሰዶም ያን ጊዜ ምን አይነት ነበረች? እግዚአብሔር ሰዶምንና ጎመራን ከማጥፋቱ አስቀድሞ እስከ ዞአር ድረስ እንደ እግዚአብሔር ገነት በግብጽ ምድር አምሳል ነበረች ይላል። በጣም ለምለም ነበረች፣ እንደ እግዚአብሔር ገነት ነበረች ይላል። ሎጥ ለምለም መሆኗን ያየ መረጣት፣ ወደዛ ገባ። መጨረሻ ግን ሚስቱን አጥቷል። ሎጥ የጨው ሐውልቱን ነው የቀረችው። እሱም ሰዶም ስትጠፋ ወጥቷል። ቅዱስ ጴጥሮስ ምን ይላል? ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና ይላል። ሰዶም ላይ የነበሩ ምን አይነት ሰዎች እንደነበሩ እናውቃለን። ነፍሱ እሱ ከእግዚአብሔር ጋር አካሄዱ ስለነበረው ነፍሱ ዕለት ትጨነቅ ነበር ይላል። ዕለት ትጨነቅ ነበር። መጀመሪያ ለምለሟን አይቶ ነው የመረጣት። አሁንም ውጫዊ ነገር አይተን ተገፍተን ከገባንበት ትዳር የሚፈታ የሚለያይ እስከ መጨረሻ ጸንቶ የሚሄድ ስለሆነ የሚፈታ ስላልሆነ ዕለት ነፍሳችን ትጨነቃለች። መማረር ይመጣል። በራሳችን ፈቃድ ያደረግነውን እግዚአብሔር ማማረር፣ አንቺን ያገባሁበት ዕለት አንተን ያገባሁበት ዕለት መባባል ይመጣል። ስለዚህ ምርጫ ላይ ጥንቃቄ ያስፈልጋል ማለት ነው። አባቶቻችን በስጋዊ ፍቃድ ተመርተን መምረጥ እንደሌለብን ሲያስረዱን ያዕቆብ ዘንጽቢን የሚባል የሶሪያ አባት ነው። ምን ይላል? ስለዚህ አዳም አንቀላፍቷል ሲባል ባለማስተዋል ውስጥ ነበር ማለት ሳይሆን ከስጋዊና ከደማዊ አስተሳሰብ ርቆ ፍጹም በሆነ መንፈሳዊ መረዳት ውስጥ ነበር ማለት ነው።
ስለዚህም ነበር እግዚአብሔር የፈጠራትን ሴት ወደ እርሱ ባቀረበለት ጊዜ በማስተዋል ላይ በተመሰረተ ምርጫ ይህቺ አጥንቴ ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል አለ። ስለዚህም አዳም በፍጹም ተመስጦ በመሆን ፍቅሩን፣ ረዳቱን፣ የኑሮ አጋሩን እግዚአብሔር ሲያበጅለት ይመለከት ዘንድ በእርሱ ላይ ከባድ እንቅልፍ ጣለበት። እንደምናውቀው ስጋችንም ሲያንቀላፋ ነፍሳችን አብራ አታንቀላፋም። በዚህም እግዚአብሔር የሚያስተምረን አንድ ትምህርት አለ። እርሱም የኑሮ አጋራችንን በምንመርጥበት ጊዜ የስጋ ፈቃዳችንን በመከተል በስሜት ሳይሆን እንደ ነፍሳችን ፈቃድ በፍጹም ማስተዋል መሆን እንዳለበት ሲያሳየን ነው ይለናል። ቅዱስ ዮሐንስ አፈወርቅም ይህን በተመሳሳይ ሲደግሞ ዳግማዊ አዳም ክርስቶስ በሞት እንቅልፍ በመስቀል ላይ አንቀላፍቶ ሳለ ቤተ ክርስቲያንን ከጎኑ በፈሰሰው ውሃ አጽንቶ ከጎኑ በፈሰሰው ደም ቀድሶ መሰረታት፣ የራሱ አደረጋት ይላል። አደረጋት። ስለዚህ በስሜት በፈቃደ ስጋ ተመርተን መምረጥ የለብንም ማለት ነው። ሌላው ምርጫውን መንፈሳዊ መስፈርት ማድረግ፣ ስነ ምግባርና ውሳጣዊ ማንነት ላይ ሚዛን ማድረግ። አብርሃም ለልጁ ይስሐቅን ሚስት ለማድረግ በሚያጭበት ጊዜ መስፈርት ያደረገው በእምነት የምትመስለውን እዛው አካባቢ ያሉትን ለልጄ ሚስት ትሁን አላለም። ከሩቅ ነው የላከው። ከሩቅ በድንግልናዋ የጠራች በእምነቷ የጠራች ልጅን እንዲያገባ ነበር ያደረገው። ስለዚህ በእምነት የምትመስለውን በስነ ምግባር በድንግልና የተቀመጠች ልጅ ነበር ያገባው። ዘፍጥረት 24 ላይ ቁጥር 16 ጀምሮ ስንመለከት የርብቃን ታሪክ እናገኛለን። አብርሃም ለይስሐቅ ሚስት ከዙሪያው ይኖሩ ከነበሩት ከከነዓናውያን ሴቶች ሚስት እንዳያገባ ከልክሎታል። የከነዓን ሴቶች ለአብርሃም በእምነት የማይመስሉት ስነ ምግባር የሌላቸው ነውረኞችና ብልሹ ምግባር የነበራቸው ነበሩ። እነርሱም ከተቀደሰው ዘር ከክርስቶስ ዘር ውጭ ሆነዋል። ድንግልናቸውን የጠበቁ አልነበሩም። አካሄዳቸው ከእግዚአብሔር ጋር የነበሩ አልነበሩም። ከክርስቶስ ዘር ውጭ ሆነዋል። በአንጻሩ ርብቃ ግን ከከነዓን ሩቅ ቦታ ላይ ሜሶጶጣሚያ ወደ ናኮር ከተማ የዛሬው ሶሪያ ናት ላይ የነበረች ቢሆንም ራሷን በንጽህና ጠብቃ የኖረች ስለነበረች ለይስሐቅ ሚስትነት ተመርጣለች። ርብቃ በእምነት በስነ ምግባር ታንጻ ያደገች ስለነበረች ይስሐቅም ወደዳት፣ ከእናቱ ሞትም አጽናናችው ይላል ዘፍጥረት 24 ላይ። በትክክለኛ ምርጫ በመንፈሳዊ መስፈርት የምትታጭ ሚስት አጽናኝ ነው የምትሆነው። ሐዘን በደረሰበት መከራ በደረሰበት ጊዜ አጽናኙ ነው የምትሆነው። ቢሮ ተበሳጭቶ ሲመጣ የምታጽናናው ሚስቱ ናት። ልክ ሲገባ ምን ሆንክ ወዲያው ነው የምታየው፣ ፊቱን ነው የምታየው። ፊትህ ጠቆረ፣ ምን ሆንክብኝ፣ ምን ሆነሃል፣ ምን ገጠመህ ዛሬ ነው የምትለው። እሱም ደግሞ ልክ ከሷ ጋር አውርቶ ትንሽ ሲተነፍስ እረፍትን ያገኛል። ልክ ሲያወራት ይሄ እኮ ቀላል ነው፣ ይሄ እንደዚህ እናደርገዋለን፣ አይዞህ እያለች ታጽናናዋለች። እውነተኛ ሚስት አጽናኝ ነው የምትሆነው። ይስሐቅ ርብቃ አጽናኝ ነበረችው ይለናል። ሊያጭ የተላከው ኢያቡር ነበረ። ኢያቡር ከመውጣቱ በፊት ጸሎት አድርጓል። ጸሎት እንደሚያስፈልገን ሲያሳየን ትክክለኛ ምርጫ እንዲሆንለት ጸለየ። ምርጫውንም በእምነትና በጸሎት ለእግዚአብሔር አሳልፎ ሰጠ ይላል መጽሐፍ ቅዱስ። ያለውን ጥቅሱን ቅድም የጠቀስነውን በደንብ እዩት፣ ሙሉ ታሪኩን እናገኘዋለን። ድንግልናዋን ወንድ የማታውቅ ድንግልም ነበረች። መስፈርቶቹ እነዚህ ናቸው። ስነ ምግባር ነበራት። ትኩረት ያደረገው ተግባራዊ ክርስትና ላይ ነበረ። እሷ ስትመጣ መጀመሪያ የጸለየው ምንድን ነው? ወደ እኔ የመጣች ውሃ ጠጭኝ ስላት የምታጠጣኝ እርሷ ለጌታዬ ልጅ ሚስት ትሆነው ነው ያለ። ስትመጣ እሷ ውሃ ጠጭኝ አላት። ወዲያውኑ ቀድታ ጠጣችው። ሳይጠይቃት እንደውም ምንድን ነው ያደረገችው? ማደሪያ ሁሉ አለ ብለዋለች። ለግመሎቹ ለፈረሶቹ ሁሉ ምግብ ሁሉ ገፈራ ሁሉ አለ ነው ያለችው። እንግዳ መቀበልን ትህትናን ሁሉ አይቶባታል ማለት ነው። ደግነቷን በመስጠቷ ውሃ በመጠጣቷ ታዛዥነቷንም ለጠየቃት መልስ ወዲያውኑ በመስጠቷ እንግዳ ለመቀበልም ያው የተዘጋጀች መሆኗን አይቷል። ሌላው በጸሎት እግዚአብሔርን መጠየቅ አንተ አምላኬ ነህና ፈቃድህን
ለማድረግ አስተምረኝ፣ ቅዱስ መንፈስህም በጽድቅ ምድር ይምራኝ ነው ያለው ቅዱስ ዳዊትና ሁል ጊዜ ወደ ህይወት መንገዳችን በምንገባበት ጊዜ መጸለይ ያስፈልጋል ማለት ነው። ታሪኩን ስለምታውቁት አለፍ አለፍ ላድርገው። ሌላው ከጋብቻ በፊት ያለውን ነው እያየን ያለ ነው። ስለሚያገባው ሰው ጊዜ በመስጠት ማጥናት አለበት። ክርስትናዋ ምን ያህል ነው? ህይወቷስ ምን ያህል ነው? ምን አይነት ቤተሰብ አላት? ሀብታም ናቸው ወይ? ምን አይነት ቤተሰብ አለው? ሀብታም ነው ወይ? መኪና አለው ወይ? ቤት አለው ወይ? ይሄ አይደለም መስፈርቱ። አብርሃምና ሳራ በድንኳን ነበር የሚኖሩት። በድንኳን ሆነው ግን ሳይበሉ እንግዳ ሳይቀበሉ አያድሩም ነበር። እንግዳ ሳይመጣ አይበሉም ነበር ነው የሚለውና መንፈሳዊ ነገርን መስፈርት ማድረግ አለብን። ሌላው መንፈሳዊ ህይወታቸው መገንባት አለባቸው። ከጋብቻ በፊት እንዴት ነው የሚገነቡት? አባቶችን በመጠየቅ አባቶች ስር በመሆን ጥሩ ክርስቲያናዊ ህይወት ያላቸውን ወንድሞችና እህቶችን እነሱን በተግባር በማየት ቃል እግዚአብሔርን በመማር መማር እንችላለን ማለት ነው። ሌላው እንግዲህ ክርስቲያናዊ ጋብቻ ምን ይመስላል፣ አስፈላጊነቱ የሚለውን የተወሰነውን ዝርዝር ካየን በዘመናችን ለጋብቻ ፈተና የሆኑ ነገሮች ምንድናቸው ነው? ሁለት ነገሮች ናቸው። ሊበራሊዝምና ሴኩላሪዝም። ሊበራሊዝም ክርስትና ከኢቫንጀሊካል ፕሮቴስታንት ተለይቶ የወጣ ነው። የሊበራል ክርስትና አስተምህሮ ሳናውቀው እኛ ኦርቶዶክስ ነን ነው የምንለው፣ ግን ሳናውቀው በትውልዱ ላይ እንደ ውሃ ቀስ እያለ ፈሰስ እያለ ከስር እንደ ውሃ ሙላት እየገባብን ነው። ልንነቃ ያስፈልገናል። ሴኩላሪዝም የቅምጥልነቱ ምቾት ወዳጅ ምቾት የሚገርማችሁ ይቅርታ አድርጉልኝና በቤተ ክርስቲያን አገልግሎት እንኳን እየገባብን ነው። ምቾትን የምንወድ አንድ ነገር አገልግሎት ለማድረግ የሚመች ነገር ነው መጀመሪያ ቅድሚያ መስፈርት የምናደርገው። ለዚያ እኮ ነው ክፍለ ሀገር የማንወጣው። ለዚያ እኮ ነው ብዙ ነፍሳት የሥላሴ ልጅነትን ለማግኘት የተዘጋጁ እያሉ የሥላሴ ልጅነት ሳያገኙ የሚሞቱት። በእኛ ድክመት እኮ ነው። በእኛ ድክመት እኛ አሁን አገልግሎት የሚመስለን በሰንበት ትምህርት ቤት ውስጥ ብቻ ነው የሚመስለን። እውነት ነው የምላችሁ፣ ሰንበት ትምህርት ቤት ማዘጋጃ ነው። ወታደር በካምፕ ውስጥ ሆኖ እንደሚዘጋጅ እንደሚሰለጥን ሁሉ ከሰለጠነ በኋላ ትጥቁን ይዞ ወደ አውደ ውጊያ እንደሚወጣው በሰንበት ትምህርት ቤትም የምንዘጋጅበት ስለሆነ ቃል እግዚአብሔርን ትጥቁን ይዘን ከተዘጋጀን በኋላ ወደ አውደ ውጊያው ወደ አገልግሎቱ የምንወጣበት ነው። ሰንበት ትምህርት ቤትን ብቻ ባለች በሰንበት ትምህርት ቤት ቦክስ ውስጥ አንቀመጥ፣ ከዛ ውስጥ እንውጣ። ክፍለ ሀገር ወጣ ስንል እኛ እንዴ የሆነ ቦታ አጋጠመንና እኔ ፕሮቴስታንት ነኝ አለ። ወደ ጉምዝ አካባቢ ነው። እንዴት ፕሮቴስታንት ሆንክ ስንለው እናንተ አልመጣችሁማ ነው ያለው። ልቦናቸው ቅን የሆነ ገር የሆኑ በቀላሉ ወደ እግዚአብሔር መቅረብ የሚችሉ ብዙ ነፍሳት ሳይድኑ እየሄዱ ነው። እኛ አሁን ራሳችን ለማዳን ላይ ነው የምንሰበሰበው አይደለም። እያንዳንዷ ቃል ከዚህ የምንሰማት ፍርድ አላት። ዕዳ አለብን። ዕዳችን መክፈል አለብን። ከሰማን ዕዳ እንዳለብን ማወቅ መቻል አለብን። ላልሰሙት ማሰማት መቻል አለብን። ስለዚህ እኔ በእውነት ኢትዮጵያ ክርስትናን ከተቀበለችበት አንስቶ ባላት ዘመን እናውቃለን። ቤተክርስቲያናችን ጥንታዊት ሐዋርያዊት ናት እንላለን። ቅርብ ቦታ እንደው 500 ምናምን ኪሎ ሜትር ተጉዘን ስንሄድ ብዙ ያልተጠመቁ ሰዎች አሉ። የሚገርመው እምነታችን ንጽሕት ስለሆነች የኛ ትንሽ መንቀሳቀስ ነው የሚያስፈልገን። ብዙ ነፍሳትን ወደ ቤተክርስቲያን ማምጣት ይቻላል። ስለዚህ ቤተክርስቲያን ሰንበት ትምህርት ቤት መዘጋጃ ነው። እድሜ ልካችንን እየተማርን የምንኖርበት አይደለም። ሊበራሊዝም ያንቅምጥልነትን በሚለው ነው ያነሳ ነው። ምቾት ስለምንፈልግ ብዙን ጊዜ አንወጣም። ከዛ ምቾት የለም፣ መሬት ላይ ማደር አለ። እነሱ የሚበሉት የሚጠጡትን ጠጥቶ የሚበላ የሚጠጣ አይኖርም። ረሃብ፣ ጥማት፣ በእግር መሄድ፣ ብዙ መንገላታት ይኖራል። ያን እንዳናደርግ ግን
ሳናውቀው ይሄ ሴኩላሪዝም ቅምጥልነቱ ትውልድን እያጠፋብን ያለው። ወደ ሊበራሊዝም ስንመለስ ሊበራሊዝም በ18ኛው መቶ ክፍለ ዘመን ብቅ ያለ ነው። በ18ኛው መቶ ክፍለ ዘመን ብቅ ያለ ነው። ልቅ በሆነ መብትና ነጻነት የሚያምር ነባር ባህሎችን ልብ ብለን እንስማው። ልቅ በሆነ መብት እና ነጻነት የሚያምን ነባር ባህሎችን፣ ልምዶችንና እምነቶችን በየጊዜው በመናድ ሰዎች ራሳቸውን አማልክት አድርገው እንዲያስቡ የሚያበረታታ አመለካከት ወይም ርዕዮተ ዓለም ነው። ቀጥታ የምንሄደው ወደ ሊበራል ክርስትና ነው። ቅድም እንዳልነው ሊበራል ክርስትና ከኢቫንጀሊካል ፕሮቴስታንት የወጣ ነው። በዛው ዘመን ነው የተፈጠረው። የሚገርመው ራሱ ፕሮቴስታንቲዝምንም ራሱ እያጠፋው ሃይማኖት አልባ እንግዲህ ሃይማኖት ብለን ካየነው አልባ እያደረጋቸው ነው ያለው። አንድ በተደረገ ጥናት ይቅርታ ወደ ኋላ ልመለስና ይሄ ሊበራሊዝም በጣም በከፍተኛ ፍጥነት ክርስትናን እየተፈታተነ የተገኘበት ምክንያት ምንድን ነው? በጣም ታላላቅ ሰዎች በሚባሉ በተከበሩ ሰዎች፣ በፖለቲከኞች፣ ብዙውን ጊዜ ሚዲያ ላይ በሚወጡ ሰዎች ይቀነቀናል። ቀስ ብሎ አጉልቶ አይወጣም። ቀስ ብሎ ግን ብዙ ጊዜ ይቀነቀናል። ያ የቤተ ክርስቲያን ፈተና እየሆነ መጥቷል ማለት ነው። የሊበራል ክርስትና መገለጫዎቹን ስናይ አንደኛው መዋቅር አልባ እምነትን ማስፋፋት ነው። ሊበራሊዝም ማንኛውም ክርስቲያን በፈቀደው መንገድ ማመን እንደሚችል ስለሚያስተምር ማንኛውም አይነት የሃይማኖት መዋቅር አይቀበልም። መዋቅር ይኑር ከተባለም በዲሞክራሲያዊ መንገድ የሚመረጡ የቦርድ አባላት የሚመሩና ለብዙሃኑ ድምፅ ተገዢ የሆኑ መሆን አለባቸው ባይ ነው። በዚህም የተነሳ የክህነትና የአስተዳደር እርከኖችን አይቀበልም። የቅዱስ ሲኖዶስን ስልጣን አይቀበልም። ሁሉም ሃይማኖት እኩልና ትክክል ነው፣ ልዩነቱ የሰዎች አስተሳሰብ ነው ይላል። ልዩነቱ የሰዎች አስተሳሰብ ነው። ለዚያ ነው አንዳንዴ እኔ አሁን የሆነ ያጋጠመኛል። ልጁ ካቶሊክ ነው። ወደ ውጭ ይዟት መሄድ ይፈልጋል የሚያገባትን። ልጅቱ ኦርቶዶክስ ነበረች። ሃይማኖቱን ሚዛን አልሰጠችውም። ወደ ውጭ መሄድ ብቻ ስለፈለገች አገብታ ሄዳለች። ይሄ ያመጣው ተጽዕኖ ነው። ልዩ ልዩ አመለካከት ያላቸው አማኞች በአንድ ጊዜ በአንድ ቦታ በጋራ ማምለክ ይችላሉ ብለው ያስባሉ። ኑፋቄ የሚባል ነገር የለም ይላሉ። እንዲያውም ጥንት የተወገዙ መናፍቃን መብታቸው ተነክቷል ብለው ይከራከራሉ። እንዲያውም የእነሱን መጽሐፍቶች እናሳትማለን እያሉ እየሞከሩ ነው። የቶማስ ወንጌል ምን የሚባሉ አሉ፣ በሐሰት የተጻፉ አሉ፣ ያልተጻፉ ትክክለኛ ኦርቶዶክስ ያልሆነ የቶማስ ያልሆነ የተጻፉ መናፍቃን የጻፏቸው አሉ። እነዛን ወደ ማሳተም ደርሰዋል። በየጊዜው ለሚነሱ አዳዲስ አስተሳሰቦች መቀበልም ምክንያት ሆናል። ለአዳዲስ አስተሳሰቦች ክፍት በራቸውን ክፍት ያደርጋሉ። ሊበራሎች አንድ ነገር አሳማኝ እስከሆነ ድረስ ልንቀበለው ይገባል ይላሉ። ዋናው ትኩረታቸው በቅዱሳት መጻሕፍት ላይ የተመሰረተ ሳይሆን ምን ያህል ሕዝብ ነገሩን ተቀብሎታል ወይም ይቀበለዋል የሚለው የተጠቃሚው ብዛት ላይ የተመሰረተ ነው። በዚህም የተነሳ የተመሳሳይ ጾታ ጋብቻን፣ የሴቶች ክህነትን፣ ውርጃን፣ ሰዶማዊነትን በህዝብ ብዛት በድምፅ እስከ መወሰን የደረሱበት ሁኔታ ነው የሚታየው ያለው። የሊበራሎች አንዱ መሰረታዊ አስተሳሰብ ዘመኑን በቅዱሳት መጻሕፍት መዋጀት ሳይሆን ቅዱሳት መጻሕፍትን ለዘመኑ ማመቻቸት ነው። ማንም ሊያርመውና ሊተረጉመው ይችላል ይላሉ። እንዲያውም የፕሮቴስታንት አስተማሪዎች፣ ፓስተሮች አንዳንድ ሲያስተምሩ አይ እንዲህ ማለት አልነበረበትም፣ መጽሐፍ ቅዱስ እዚህ ላይ ተሳስቷል እስከ ማለት ደርሰዋል ማለት ነው። የአበው ትምህርት፣ ትርጓሜ፣ ሀተታ፣ የቅዱሳን ሕይወት፣ ዶግማ፣ ቀኖና የሚባል ነገር የለም። የመጽሐፍ ቅዱስን ትምህርት ለማህበራዊ ኑሮ፣ ለፍትህ፣ ለዲሞክራሲ፣ ለሰብአዊ መብትና ለእኩልነት መዳበር ከሚሰጡ ጥቅም አንጻር እንጂ በመሰረተ እምነት ዶግማ ላይ ማተኮሩን ይቃወማሉ። ለስብከቱ ማራኪነት፣ አስደሳችነትና ሳቢነት እንጂ ለትምህርቱ ትክክለኛነት አይጨነቁም። እዚህ ላይ የምናየው ምንድን ነው? ብዙ ጊዜ አሁን እያየነው ያለ ትክክለኛ ትምህርት የሚሰጠውን አስተማሪ የሚሰጡትን መምህራን ሳይሆን የምንከተለው
ለኛ ለስጋችን ደስ የሚያሰኘን ከሆነ እገሌ አስተማሪ ጥሩ ነው፣ እገሌ አስተማሪ ሰባኪ ነው፣ ትክክለኛውን ህይወት የሚሆነንን ወንጌል የሚሰብኩትን ደግሞ ትክክለኛውን አስተምሮ የሚሰጡንን ቁጭ ብለን ለመማር ይሰለቸናል፣ እንቁነጠነጣለን፣ እስከ መጨረሻው መቆየት ያቅተናል። ሆይ ሆይታ ጩኸት ምን ያ ያለበትን ደግሞ ሆ ብሎ የመከተል አዝማሚያ አለ። ስለዚህ ለስብከቱ ማራኪነት አስደሳችነትና ሳቢነት እንጂ ለትምህርቱ ትክክለኛነት አይጨነቁም። እነሱ የሚሰሩ ስነ ልቦና ላይ ነው። ቤተ ክርስቲያን ለድህነት የግድ አስፈላጊ አይደለችም ይላሉ። አንድ ሰው ካመነ ክርስቲያን ለመሆን በቂው ነው። ስለዚህም ወደ ቤተ ክርስቲያን ሄዶ መጠመቅ፣ መቁረብ፣ መማር፣ መዘመር ወዘተ የግድ አያስፈልገውም ይላሉ። በአሜሪካ በአውሮፓ ስናይ አብዛኛው ፕሮቴስታንቶች ወደ ቸርቻቸው ራሱ መሄድ እያቆሙ ነው። እዛ ምክር ለማግኘት የሆነ ቀጠሮ ለማግኘት ካልሆነ በስተቀር መሄድ ቀንሰዋል ማለት ነው። ሌላው የሊበራል ክርስትና ተጽዕኖ ውጤት በድንግልና መቆየት እንደ ነውር መታየት። ድሮ ድንግልና ክብር ነበረ። ድንግልና ከሩቅ የሚያስፈልግ ነበረ። የሚገርማችሁ ድንግልና አሁን የሚያሳፍር ሆኗል። በድንግልና ያለች እህት ወይም ወንድም በተለይ በእህቶች እንዴ እስካሁን አላገባችም በቃ የሚፈልጋት እንዳጣች። እንደውም ልንገራችሁ እሷ ብቻ ሳትሆን ቤተሰብም እያፈረ እየተሸማቀቀ የግሌ ልጅ እስካሁን አላገባችም ይባላል። ከዛ ደግሞ ምን ይመጣል? ቤተሰብ እባክሽን እስቲ ሂጂና አንዱን አግቢ እስቲ እንደ ጓደኞች ወጣ በይ። ቤተሰብ ትልቅ ፈተና ይሆኑባታል። በድንግልና መቆየቷ ሀፍረት ይሆናታል። እየተሸማቀቀች ነው ድንግል የሆነች እህት። ይሄ ከየት የመጣ ይመስላችኋል? ልቅ የሆነ ህብረተሰብ ሲፈጠር እነዛ በንጽህና በድንግልና ያሉት እያፈሩ እየተሸማቀቁ እንዲኖሩ አድርጓቸዋል ማለት ነው። ድንግልና ሲጀመር እንዲሁም ተይዞ የሚቆይ አይደለም። ተጋድሎ ያስፈልገዋል። አባቶቻችን በገዳም በተጋድሎ ድንግልናቸውን ጠብቀው የሚኖሩት በዋዛ አይደለም። በብዙ መስዋዕትነት በመክፈል ነው። አባቶች ያውቁታል። መነኮሳት የሆኑ በተለይ እኛ እንኳን በህይወት የለንበትም፣ በህይወቱ ያሉበት ምን ያክል እንደሚፈተኑ እነሱ ያውቁታል። ድንግልና ለመጠበቅ ስንት ሰማዕታት መስዋዕትነት ከፍለውበታል። እነ ቅድስት አርሴማ፣ እነ ቅድስት ዴሚያና፣ ከአባቶችም ለምሳሌ ያክል ቅዱስ መርትያኖስ። ስለዚህ እንደ ቀላል የሚታይ አይደለም፣ ክብርን የሚያሰጥ ነው። እንደ ሰማዕታት እንደ ነገስታት አክሊልን የሚያቀዳጅ ነው። ለጋብቻ ጽናት መሰረታዊ ከሆኑት ውስጥ አንዱ ነው። ቅድም ዮሐንስ አፈወርቅ ያለውን ባረከሰ ባልተበላሸ ሰውነት አንድ የሆኑ ዘንድ ቀደም አድርገን እናጋባቸዋለን፣ ይህ አይነት ፍቅር ጠንካራ ነው ያለውን ማንሳት እንችላለን ማለት ነው። ሌላው ቅዱስ ዮሐንስ አፈወርቅ የተናገረው በራሳቸው ላይ አክሊል የሚደረገው ለዚህ ነው ይላል። ስለ ደናገላል ሲናገር የድል አድራጊነት ምልክት ነው ይላል። ድንግልናን ወደ ጋብቻ አዳራሽ እየገቡ ያሉት በፍትወት ሳይሸነፉና ድል ሳይደረጉ መሆኑ ምልክት ነው። ለስሜታዊ ደስታ ፍቅር ተገዢ የሆነ ሰው ራሱን ለአመንዝሮች አሳልፎ የሰጠ ከሆነ ድል ተነስቷልና በራሱ ላይ አክሊል የሚደፋበት ምን ምክንያት አለው ይላል። ሌላው ቅድመ ጋብቻ የሚደረግ ግንኙነት እንደ ሀፍረት እንደ ኃጢአት ሳይሆን እንደ መብት እየታየ መምጣት፣ እንደ ቀላል ነገር በቃ እንደ ቀላል። እኔ እውነት ነው የምላችሁ ጥናት ቢሰራ በጣም ከ18 ዓመት በታች ያሉ ልጆች ምን ያክሉ በድንግልና እንዳሉ አላውቅም። አንድ ወንድም በጣም በቁጭት ሲናገር ሴት ልጆች የነበሯት እህት ነበረችና አረባካችሁን አለ እኛ ልጆቻችን አሁን ወንዶች ነው የወለድኩትና ዲያቆናት አድርጌያለሁ አለ። ስለዚህ ለድቁናቸው ደግሞ ድንግል የሆነች ሴት ያስፈልጋልና እባካችሁ ለኛ ስትሉ ልጆቻችሁን ጠብቁልን፣ በድንግልና እንዲኖሩ አድርጉልን እስከ ማለት ደርሷልና ከባድ የሆነበት ዘመን ነው የሆነው። አንድ የተጠና ጥናት ላይ ያየሁት በአሜሪካ ከ20 ዓመት በታች የሞላቸው ወጣቶች መካከል 75% ቅድመ ጋብቻ ግንኙነት አድርገዋል። በአዲስ አበባ ደግሞ በተደረገ ከ50 በላይ በሆኑ ተማሪዎች ከ18 ዓመት ሳይሞላቸው ጾታዊ ግንኙነት ያደርጋሉ።
ሌላው ፈርሃ እግዚአብሔር እንዳይኖር አድርጓል ሊበራሊዝም። በእግዚአብሔር ላይ የሚናገር የሚቀልድ። በእውነት ኢትዮጵያ ሀገረ እግዚአብሔር ናት። ፈሪሃ እግዚአብሔር ያለበት ትውልድ ነበረ። አንድ አባት ወደ ሆነ ክፍለ ሀገር ሲሄዱ ግርግር ነበር፣ የዘመኑ ግርግርና ሲወጡ ብፁዕ አባታችን አይሄዱ አልናቸው። እኔ እኮ ጳጳስ ነኝ አሉና ልክ ሲመጡብኝ መስቀሌን አወጣለሁ አሉ። አረይተው እንደዛ አይደለም፣ አሁን ፈሪሃ እግዚአብሔር ከኛ እየራቀ መጥቷል፣ ወጣቱ ትውልዱ እያራቀ ነው፣ እባክዎት ችግር የለም አሉ። ሄዱ። ሲሄዱ ከበቧቸው፣ ድንጋይ ዘጉባቸው፣ ሆ ብሎ መጡ። መስቀላቸውን ሲያወጡ ተመለስ ነው ያላቸው። ተመለስ ነው ያላቸው። እንኳን ጳጳስ ድሮ አንድ ካህን አንድ መነኩሴ ሲታይ እግር ላይ ትድፍት ብሎ የሚስም ትውልድ ነው የነበረ። የለም፣ ይሄ ሁሉ እየተሸረሸረብን ነው። ሳናውቀው ፈተና ውስጥ እየገባን ነው። አዲስ ነገርን የሚናፍቅ ትውልድ ሆኗል። ሁል ጊዜ ኢትዮጵያ ውስጥ ተቀምጦ ውጭ ሀገር መሄድ ኃጢአት አይደለም። ለስራም ለትምህርትም ላይ ሌላ አገልግሎትም ይካሄዳል። ግን ቁጭ ብሎ ሁል ጊዜ ውጭ ሀገርን መናፈቅ፣ የሌሎችን ህይወት መናፈቅ፣ የራስን መናቅ ማጣጣል፣ የራስን ባህልን ትውፊትን ማጣጣል። ትልቁ ስራ ኦርቶዶክሳዊነት እንዲጠላ የማድረግ የተሰራብን ስለሆነ ነው። ኦርቶዶክሳዊነት የጥንቱን መጠበቅ፣ ያለንን አጽንቶ መያዝ፣ የአባቶችን ትውፊት መጠበቅ ነው እንጂ አዲስ ነገር ሲመጣ መከተል አይደለም። ለዛ ነው ዛሬ አንዱ ዲኖሚኔሽን ይሆናል፣ መልሶ ደግሞ ይቀይርና ሌላኛው ይገባል፣ መልሶ ደግሞ ያው ይቀያይረዋልና ምንም አይመስለውም። ስለዚህ የሊበራሊዝም ውጤት ነው። ኦርቶዶክሳውያን ግን ቅዱስ ጳውሎስ ምን ይላል? በነቢያትና በሐዋርያት መሰረት ላይ የታነጽነን ነው የሚለው። የምናየው የጸኑትን ነው። ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ተመልከቱ ነው የተባል ነው። የጸኑትን አስቡ ነው የተባል ነው። አዲስ ነገር በመጣ ቁጥር እየተሳብን መሄድ የለብንም ማለት ነው። ሌላው በሞራል የላሸቀ ትውልድን አትርፈውብናል። ክፉና ደጉን ለይቶ የማያውቅ ማንንም የማይፈራ ለሱስ፣ ለመገዳደል፣ ለመጠጥ፣ ለሐሺሽ፣ ለዝሙት፣ ለጭፈራ የተጋለጠ ለማህበረሰባዊ እሴቶች ግድ የሌለው ሀገሩንና ወገኑን ለመርዳት የማያስብ ከትምህርት ይልቅ መዝናናትን የሚመርጥ ዘፈንን የሚወድ ትውልድ እንዲፈራ አድርገዋል። እንግዲህ ይሄ አሁን ወቅቱ ስለሆነ እኔ ብዙ ማብራራትም አይጠበቅብኝም። እውነት ነው የምላችሁ፣ የምንሰማው ነገር ስቅጥጥ የሚያደርግ ነው። የሰው ልጅ ክብር የወደቀበት ኩላሊት ጉበት እየተበላ የሚባልበት። እኔ እውነት እንደው የኢትዮጵያ ባህል ትውፊት እንዲህ አልነበረም። እንደው ውጮች እንዳይሰሙ በቃ ኢትዮጵያን በዚህ ገጽታ በሆነ ወቅት ላይ በተፈጠረብን እንደዛ እንዳይዙብን። ምክንያቱም አንድ የረሃብ ቢከሰት ያን ሁሉ ጊዜ ኦክስፎርድ ዲክሽነሪ እስከ ማስገባት ደርሰው ሁሉ ጊዜ ነው የሚያጠነጥኑብን። አሁንም እውነት ነው የምላችሁ ፈሪሃ እግዚአብሔር እንዲመለስልን ልንጸልይ፣ ልናዝን፣ ልናለቅስ ይገባል። ብዙ ማብራሪያም አያስፈልገውም ዘመኑን ስለምናውቀው። ለቃል እግዚአብሔር ፍቅር የሌላቸው ቅዱሳንን የማያከብሩ ታላላቅ ሰዎችን የማያከብሩ። ሌላው ከእምነቱ ውጭ ካሉ ጋር ጋብቻ እንዲፈጽም። ምክንያቱም እነሱ ሊበራሊዝሞች የተቀላቀለ እምነት አንድ ላይ ሆኖ አምልኮ መፈጸም ይችላል ነው የሚሉት። ስለዚህ ቀላል ነው። ሙስሊም ብታገባ ከፕሮቴስታንት እምነት ብታገባ ምንም ላይ መስላት ይችላል፣ እሱም ምንም ላይ መስለው ይችላል። ዋናው ትልቁ ጉዳዩ የሚያገባትን ወይም የምታገባውን ልጅና እህት ነው የሚያዩት። ሃይማኖታቸውን ዋጋ አይሰጡትም ማለት ነው። በአንድ ጋብቻ የማይጸና ስሜቱን የሚከተል ትውልድ፣ ስሜቱን የሚከተል ለቀረበው ነገር ሳይሸነፉ ስሜትን ማሸነፍ ይቻላል። እውነት ቃለ እግዚአብሔሩን ከተማርን ኦርቶዶክሳዊ እምነታችንን አጥብቀን ከያዝን እምነታችንን መጠበቅ ስሜታችንን ማሸነፍ እንችላለን። ቅድም አንስቻለሁ ዮሴፍን ሶስናን ታሪኩን ስለምናውቀው። ስሜት የሚያቋርጥ አይደለም፣ ሁሌ እየተቀያየረ እየተለዋወጠ የሚመጣ ነው። በጋብቻን ጸንተን እንዳንኖር የሚያደርገን ስሜት ነው፣ ስጋዊ ስሜት ነው። በስሜት የሚነዳ ትውልድ ጋብቻው መጠበቅ አይችልም። ያያት ያምረዋል ወይም ያየችው ያምራታል። በጋብቻ ጸንተው አይናቸውን ከልክለው እንዲኖሩ አያደርጋቸውም። ሲመርጡም ቅድም እንዳየነው መስፈርቱ ስጋዊ ነገር ላይ ስለሚሆን ያየውን ሁሉ ይመኛል። ግዴለሽ ሊበራሎች ለጾም፣ ለጸሎት፣ ለስነ ምግባር፣ ለባህር ግዴለሽ ናቸው ብለናል። ስለዚህ ግዴለሽ ነው። ስለ እምነቱ የማይቆጭ ህዝቡን የማይወድ ሀገሩን የማይወድ ስርዓት የማይመቸው በስርዓተ ተክሊል ድንግልና እንጠብቅ በስርዓተ ተክሊል አግባ ብትሉት አይገባውም።
አይገባውም፣ አልተነገረውም። በቃ ሌላው የጋብቻን ዘላለማዊነት እንዲዘነጋ እንደ ደባል ሕይወት እንዲኖሩ እያደረገ ነው ያለው። ወስብሐት ለእግዚአብሔር።